የብሌን አሳዳጊ ስንት ዓመት ሙሉ እያጣችውን ልጇን አገኘችው። ልጅና እናት ተገናኙ። የእውነት ብሌን ብትጎዳም ብታሳዝንም ክፍል 7 ተለቋልና። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው። ለእኔ የምታደርጉት መልካምነት ለእናንተም እንደ ጥላ ተከትሏችሁ ስለሚሄድ ቪዲዮውን ስታዩ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ እላችኋለሁ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንግዲህ የብሌን አሳዳጊ ልጇን አግኝታለች ማለት ነው። ልጇን በስንት ጊዜ ከስንት ዓመት በኋላ ገና በልጅነቱ ፍቅሩን ያጣች እናት የልጇን ጠረን አግኝታለች ማለት ነው። በዚህ አጋጣሚ ብሌን ብትጎዳም ብታዝንም የብሌን መቸገር በጣም ቢያሳዝንም ግን ደግሞ የብሌን አሳዳጊ ተደስታለች ማለት ነው። በአንድ በኩል ብትከፋም በአንድ በኩልም ብትደሰትም ልጇን የወለደችው ልጇን አግኝታለች ማለት ነው። በጣም በሚያሳዝን ነገር ልጁም እንግዲህ በጣም ደስ ብሎታል። እናቱ ስላገኘ በጣም በደስታ ውስጥ ይገኛል ማለት ነው። ምክንያቱም ስንት ዓመት ሁሉ የእናት ፍቅር የነበረበት እንደዛ ሲያለቅስ ሲያዝን የነበረ ልጅ እናቴን ብሎ ሲል የነበረ ልጅ በስተመጨረሻ እናቱን አግኝቷል ማለት ነው። በጣም በሚያሳዝን ነገር የእውነት በጣም ነው ደስ ያለኝ የብሌን ነገር። ያው ብሌንም በእርግጠኝነት ነው የምነግራችሁ እናቷን ታገኛለች በቅርቡ እንደምታገኝ በቅርቡ ያን የምትወዳትን እናቷን ተስፋ የምታደርጋትን እንደዚህ የምትፈልጋትን እናቷን እንደምታገኝ ተስፋ አለኝ እላችኋለሁ ቤተሰቦቼ። እንግዲህ በማስያዝን ነገር ጋሽ በኃይሉ ይሄንን ነገር ምንም ነገር የሚያውቀው ነገር የለም። የጋሽ በኃይሉ ሚስጥሩ ታውቆበታል ማለት ነው። ምክንያቱም ያ ፍላሹን የብሌን አሳዳጊ ልጅ አውጥቶ ሰጥቶታል ማለት ነው። ለዛ ለጎረምሳው ማለት ነው። እንግዲህ አሁን ጋሽ በኃይሉም በሰው እጅ ይገኛል ማለት ነው። ምክንያቱም በጣም በጭንቀት ውስጥና በችግር ውስጥ ነው ያለው ማለት ነው። ለምን ሲባል ምክንያቱም ልጁን እንደዚያ ሰዎችን ሂድና ግደልልኝ ሰዎች እንደዚህ ያደርግልኝ ብሎ ሲለው የነበረው ወዶን አይደለም። ልጁ ያን ወዶ ፈቅዶት አይደለም እያደረገ ያለው ተቸግሮ ነው። ምክንያቱም ለምን ስትሉኝ የያዘበትን ይዞበት ነው ማለት ነው። ምክንያቱም ከዚህም በፊት ወንጀል ሲሰራ ይዞበታል ማለት ነው። ማስረጃ ማለት ነው። ያንን ማስረጃ ደግሞ ሰዎች ያው ታወቀ ወይ ይታሰራል ወይ ኃይለኛ ፍርድ የሚያስፈርድ መረጃ ነው የያዘበት ማለት ነው። እንግዲህ አሁን ጋሽ በኃይሉም የሚያደርገው ነገር ጠፍቶበታል ማለት ነው። ምክንያቱም መረጃው በእጁ የለም። ምክንያቱም የሰላም እናትም የሰላም አሳዳጊም ልጇን አግኝታለች። በእርግጠኝነት አሁን የሰላም አሳዳጊ የብሌን አሳዳጊ ለብሌን እናቷ እንዳለች ሰላምዬ በህይወት እንዳለች እና እንደዚሁም ደግሞ ሁሉን ነገር እንደምትናገር ተስፋ አለኝ ማለት ነው። ምክንያቱም ይሄ ሁሉ ነገር ዋናው የሚፈሩት ማንን ነው? ጋሽ በኃይሉን ስለሆነ ጋሽ በኃይሉ ደግሞ በእንደዚህ አይነት ወርጣ ውስጥ ተገባ ምንም ነገር እንደማያመጣ ተስፋ አለኝ እላችኋለሁ ቤተሰቦቼ። እንግዲህ ብሌንዬ በጣም የምታዛዝን ልጅ ነች። ስንት ዓመት ሙሉ እናቷን ስትፈልግ ምንም ቢሆን ቤተሰቦቼ ምንም የፈለገውን አክል እናት ሌላ እናት ቢያሳድጋችሁም የተለያየ ፍቅር እናት የማሰጣችሁን ፍቅር በነገራችን ላይ መዋለድ ቋንቋ ነው። መዋለድ በጣም ቋንቋ ነው ብዬ ነው የማስበው። እኔ እውነቴን ነው የምላችሁ። ከእናት በላይ የሚሰጥ ሰው ፍቅር አለ። እናት ሆና የእናትነት ፍቅር የማትሰጥ እናት አለች ማለት ነው። ስለዛ ግን ደግሞ እናትና ሌላ እናት አንድ አይነት አይደሉም። የሚገርመው ነገር የሚያሳዝነው ነገር የትኛውን አክል እናት መጥፎ ብትሆንም የትኛውን አክል እንኳን አሳዳጊ መልካም ብትሆንም ግን የእናት ጠረን በጣም ነው የሚናፍቃችሁ። እማዬ ብላችሁ መጥራታችሁ የስጋ እናታችሁ በጣም ነው የሚናፍቃችሁ። አሁን ብሌን እንደዛ ነው የሆነባት እንጂ አሳዳጊዋ እናት በጣም መልካም ነች፣ ጥሩ ሰው ነች ማለት ነው። ግን ብሌን ምንድነው በአሁን ሰዓት የሚያስፈልጋት? እናቷን በጣም ትፈልጋታለች። እናቷን በጣም ትፈልጋለች። እናት በህይወት አስፈላጊ ነች። የእውነቴን ነው የምላችሁ። እናት ማለት ጓዳችን ነች። ውስጥ ልብስ ናት። ውስጥ ልብስ ታውቃላችሁ። እናንተ አሁን ከላይ የሆነ ነገር የለበሳችሁት ነገር አለ ማለት ነው። እና ያው እውነቴን ነው የምላችሁ እናት እኔ ምን ልበላችሁ፣ ጓዳ በቃ ሚስጥራችሁን የምትሸገሽግላችሁ ለእናንተ የከበዳችሁትን ነገሮችን ሌላ ሰው አድርጉልኝ የማትሏቸውን ነገር እናት ታደርግላችኋለች። እናንተ የቱን አክል እንኳን
ብትጠሉ የተናክል እንኳን ቆሻሻ እንኳን ብትሆኑ እናንተን አትጸየፋችሁም። አይደለም ለእናንተ ቀርቶ ለወለደቻቸው እንኳን ልጆች እንኳን በስነ ስርዓት የምታሳድገው እናንተ በስደት ምድር ሆናችሁ ሊሆናል በተለያየ ቦታ ልትሆኑ ትችላላችሁ። እናት ነች ዋስትና የሚሰጣት ማለት ነው። ለሌላ ሰው ለማን ዋስትና ይሰጣል? ሲጀምር በአሁን ሰዓት ማንም የሚታመን የለም ታውቃላችሁ። ባል የሚባል አይታመንም። እኔ አሁን ልጃችሁንም ከባል ጋር ጥላችሁ ትሄዳላችሁ? እኔ እፈራለሁ። እኔ እውነቱን ነው የምነግራችሁ። ጊዜውን ሳየው በጣም ነው የሚያስፈራው። አባትን ሁሉ በቃ እኔ አለቅም። ሁሉ ነገር ሳይሆን በአሁኑ ሰዓት የሚያስፈራ ነገር ነው። ከፈጣሪ በታች እኔ ዋናው ፈጣሪን፣ ከዛም በታ ደግሞ እናቴን አምናለሁ። እውነቴን ነው የምላችሁ፣ እናቴን አምናለሁ። እናቴን የወለድኳትን ልጄን አደራ ብዬ ለሷ ብሰጥ ምንም ነገር እኔ አላስብም ማለት ነው። እና እናት የዚህን አክል ታማኝ ነች፣ ለክፉ ነገር የማታስብ እናት ነች። ግን ደግሞ በዛም ደግሞ እናት ክፉ እናት የለችም እንዴ ካላችሁ አለች። ግን እኔ እቺ ክፉ እናት የምትባለው ወደን አይደለም ብዬ ነው የማስበው። የሆነ መንፈስ ነገር ይሆናል መጥፎ እንድትሆን ያደረጋት እንጂ የእናት ክፉ አለ ብዬ አላስብም። ምንም እናት ለሰው ክፉ አረመኔ ጨካኝ ብትሆን ለልጇ ሮሮ ነች ማለት ነው። እና ቤተሰቦች እንግዲህ ብሌን የእናት ነገር ሆኖባት ነው አሁን እናቴ ብላ እየጠየቀች ያለችው እንጂ ምክንያቱም የእናት ፍቅር እንኳን አይደለም። እጅም ማሳደጊው በጣም ጥሩ እናት ነች ማለት ነው። እንግዲህ የብሌን አሳዳጊ ልጅም ማለት ነው ለዛ ቤት እዛ ሰላምዬ ግቢ የገባው ለምንድን ነው? እናቱን ለማፈላለግ ነው ማለት ነው። በማን የተነሳ? በባህይሉ የተነሳ። ምክንያቱም ጋሽ ባህይሉ ነው እንደዚህ እንዲለያዩ ያደረገው ማለት ነው። ጋሽ ባህይሉ እንደምታዩት እዚህኛው ድራማ ላይ በጣም ክፉ መጥፎ ሰው ሆኖ ነው የሰራው። እናትን ከልጆቻቸው የሚለይ ሀብት ንብረት ወዳጅ አረመኔ ሰዎችን ገዳይ አዛዥ ሆኖ ነው ድራማውን እየሰራ ያለው ማለት ነው። በጣም በሚያሳዝን ነገር ባህይሉ በጣም ክፉ ሰው ነው ማለት ነው። እንግዲህ ገና በልጅነቷ ብሌንን እንዴት ሲያሰቃያት እንደነበረ፣ እንዴት ሲያረጋት እንደነበረ፣ እንዴት እንዳሳደጋት አይታችኋል ማለት ነው። እና በነገራችን ላይ ይሄ ነገር እኮ በእኛ ላይ ነው። በቃ ምን ልበላችሁ፣ ብዙ ጊዜ የብሌን ድራማ አረብ ሀገር ካለነው ሰዎች ጋር በጣም የሚያመሳስለው ነገር አለ። ብዙ ሰዎች ልጆቼን አደራ ብለው በአረብ ሀገር ሄደው ስንት ሰዎች አሉ ልጆቻቸው ጠፍቶባቸው፣ ልጆቻቸው የሞቱባቸው፣ ልጆቻቸው የማይድን በሽተኛ ሆኖ የቀሩት ማለትም የጸባይ በሽታ ሊሆን ይችላል፣ የአስተሳሰብ በሽተኛ ሊሆን ይችላል። የተለያየ ነገር በሽተኛ ሆኖ የቀሩ ስንት ሰዎች አሉ በአረብ ሀገር ሄደው ልጆቻቸውን ሲመጡ ያላገኙ በህይወት በስቃይ ውስጥ ማለት ነው። አሁን ብሌን ምን ያክል መከራ ስቃይ እንዳየች አስባችሁታል? እናትየዋ ለእሷ ብላ ከሰው ሀገር ወጥታ ትሰራለች። እዚህ ግን ጋሽ ባህይሉ የሚባለው ሰውዬ ለዛም እኮ ብር እየተላከለት፣ በእርግጠኝነት ብር እየተላከላቸው ነው። እንደዚህ የሰው ልጅ አረብ ሀገር ያሉት ሰዎችን የሚያሳድጉ ሰዎች ብር እየተላከላቸው ነው። ያኔ ለልጄ እየተባለ እየተሰጣቸው ነው እንደዚያ የሚያደርጉት። ግን እነሱ ያንን ብር ለልጆች አይደለም የሚያደርጉት ለማን ነው? ለራሳቸው ወይ ደግሞ ለራሳቸው ጉዳይ ነው እያደረጉ ልጆችን የሚጎዱት ማለት ነው። እውነቴን ነው የምላችሁ፣ ከእንደዛ አይነት ነገር ተጠንቀቁ። መቼስ ብር ሁሌም አይጠገብም። የቱን ያክል እንኳን ብር ብትሰሩ ገንዘብ ይጠገባል ማለት አይቻልም። ያው ነው ያው እግዚአብሔር ነገሮችን ሁላ ሲያስተካክል ነው የሚስተካከለው ማለት ነው። እና በእውነት አብዛኛው አረብ ሀገር ያላችሁ ሰዎች ልጆቻችሁንን ጥሩ መሰረት ላይ ለማዋል ሞክሩ። ልጆች ማለት ነጭ ወረቀት ናቸው። ነጭ ወረቀት ላይ የጻፋችሁትን ይቀበላል። መሬት የዘራችሁትን እንደሚቀበል ልጆችም የጻፋችሁባቸው ነው የሚቀበሉት ማለት ነው። አንድ ልጆች ከጻፉ ደግሞ ላስተካክልክ እና ላቃናክ ብትሉት አይስተካከልም። አንድ ወረቀት ላይ መጥፎ ነገርም ሆነ ጥሩ ነገር ጽፋችሁ ከሆነ በእስክሪብቶ ልታጠፉትም አትችሉም፣ ልታስተካክሉትም አትችሉም። ይዘበራረቅባችኋል። አስተካክላለሁ ብላችሁ እንኳን ብትሞክሩት ይዘበራረቃል። ሕፃን ልጆችም እንደዛ ናቸው። ስለዛ እኔ እውነቴን ነው ብላችሁ ባለን በአቅማችን ጊዜያችንን ሰዓታችን ሰውተን መልካም ልጆች ሆነን ለማሳደግ አለብን። እነኛ ልጆች መልካም የምናደርጋቸው እኛ ነን። እኛ የምንሰጣቸውን ነገር ስለሚቀበሉ፣ እኛ የምናደርጋቸውን ነገር አይቶ ስለሚያድጉ ማለት ነው። ለእኛም ጠቃሚ ለሀገርም ጠቃሚ እንዲሆኑ መልካም ነገር እያደረግን ማሳደግ አለብን ማለት ነው። ሰዎች እንዲያሳድጉልን ማድረግ የለብንም። ልጆች በነገራችን ላይ መውለድ ከባድ ነገር አድርጎ ያስባሉ አይደለም።
እኔ እንደራሴ መውለድ ቀላል ነው። እኔ አንዳንድ ከራሴ ስላችሁ እየተሰማኝን ነገር ነው እየነገርኳችሁ ያለሁት ማለት ነው። እና መውለድ ችግር የለውም። እበትም ልጅ ይወልዳል፣ እናትም እንደዛው። እውነቴን ነው የምላችሁ። በአንድ ቀን ስህተት ልጅ ሊወለድ ይችላል። ግን ደግሞ ልጆችን ማሳደግ ነው ከባዱ ነገር። የእናትነት ፍቅር ሰጥቶ የአባትነት ፍቅር ሰጥቶ ማሳደግ ከባድ ነገር ነው። እና ቤተሰቦች በዚህ አጋጣሚ ብሌን ድራማ ላይ የሚያስተምረን ይሄ ነው። ግን እግዚአብሔር ይመስገን ብሌን በጥሩ መግባር ነው ያደገችው። እንግዲህ ጋሽ ባይሉ ደግሞ ቢያሳድጋትም እንደዛው መጥፎ የእሱን አስተሳሰብ አይታ ልታድግ ትችላለች ማለት ነው።